ኑሃሚን በክፍል 56 እንግዲህ ኤሚን ለወይዘሮ ዝናሽ አምራንን እንግደላት እያለቻት ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምናላችሁ፣ ኑሃሚን በክፍል 58 ይዤላችሁ መጥቻለሁ። ወይዘሮ ዝናሽ እንግዲህ ኤሚን እንደዚህ ስትላት በጣም ነው የደነገጠችው። ቆይ አንቺ ልጅ ምንድን ነው የምታወሪው? የምርሽ ነው እንደዚህ የምትይው? እያለቻት ነበረ። ኤሚንም አዎ በእኔ በኩል አንቺ ላይ እንደዚህ ያን ነገር ላደረገች ሴት ምንም አይነት ርኅራኄ የለኝም እያለቻት ነበር። እንግዲህ ወይዘሮ ዝናሽም እንደዚህ በማለቷ በጣም የደነገጠችው። ለነገሩ የወይዘሮ ዝናሽ ልጅ ሆና እንግዲህ ጭካኔን ከሷን የተማረችው ማለት ነው። እንግዲህ ሰው የሰራውን ነው የሚያጭደው። መቼስ ጤፍ ዘርታችሁ ማሽላ ፍሬ አትጠብቁ። ኤሚንም ልክ እንደ እናቷ ነው የሆነችው ማለት ነው። ፍሬው ዛፉን ነው የሚመስለው ይባላልና ወይዘሮ ዝናሽም እንግዲህ እንደዛ አልጠበቀችም ነበረ፣ ግን አልተስማማችም። ዝም ነው ያለቻትኝ። አምራን ደግሞ ከሳሎኑ ካሜራ አስቀምጣለች ማለት ነው። ቆይ ሶስተኛ አይኔን የት ላስቀምጣትኝ? እናንተ ከኔ መቼም አታመልጡም ብላ እንግዲህ ካሜራ ደብቃለች። ሁሉም ሰው የሚያወራውን ነገር ሁሉም ነገር ታያለች ማለት ነው። እንግዲህ ኤሚን ለወይዘሮ ዝናሽ አምራንን እስከ ወዳኛው እናስወግዳ ስትል በካሜራ ተቀርጻለች ማለት ነው። አምራን ቪዲዮን እያየች ነበረ። ምን እናትና ልጅ አንድ ናቸው? ሲጀመር ከኔ ማምለጥ አትችሉም፣ እንኳን እኔ እንድታስወግዱ ይቀርቶ ሁሉም ነገር የምታደርጉትን ነገር እኔ በደንብ አድርጌ አያለሁ እያለች ነበረ። ኤሚን ደግሞ ዳግም ወንድሟ ነው ወይስ አይደለም የሚለውን ለማየት የዲኤንኤ ምርመራ ልታደርግ የዳግንም የናሆምንም ጸጉር ይዛ ሄዳለች ማለት ነው። ኤርሚ ባለት መሰረት ወይዘሮ ዝናሽም እንግዲህ ስትሄድ ያን የማይረባ ዳግም ማለት የኤርሚያስ ልታገኝ ነው የምትሄጁ። ዳግሞ ምንድነው በቦርሳሽ ያሹ ብላ ፈትሻታለች ማለት ነው። ስትፈትሻት እንግዲህ ምንም ነገር አላገኘችም። አይ እማዬ ምንም ነገር የለም ብዬሽ ነበር እኮ እና ለምንድን እንደዚህ የታገልሽው እንዳላይ ስትላት፣ አይ እኮ የራሴ እቃ ነው፣ ስለዚህ የኔን እቃ አንቺ ማየት የለብሽም ፕራይቬት ነው ብላ ነው የመለሰችላት ማለት ነው። እንግዲህ ጸጉሩን በወረቀት ጠቅላው ስለነበረ ወይዘሮ ዝናሽ አላየችውም። ያው እሷ የጠበቀችው ትልቅ ነገር ለኤርሚያስ ይዛለት እየሄደች እንደሆነ አስባ ነበረ። ግን ኤሚን ምንም ነገር አልያዘችም በቦርሳዋ ማለት ነው። እና አሁን የትም አትሄጂም እንዴ እማዬ? እኔ የምሄደው ጓደኞቼ ጋር ነው ወይስ ጓደኞችን አብሬሽ ካላገኟቸው ልትይ ነው ጥላ ነው የነገረቻት ማለት ነው። እንግዲህ በስተመጨረሻ ጥላት ሄዳለች ኤሚን ወይዘሮ ዝናሽን። ኤርሚ ደግሞ ወይ ኤሚንዬ እንደው እውነትም ዳግም ወንድምሽ እንደሆነ ብታውቂ ምን ታደርጊያለሽ? ወይስ ለእናትሽ ነው ወይስ ለዳግም ነው ጥላት የምትሆኘው? እንዴ በፍጹም እንደዚህ መሆን የለበትም። ለነገሩ እኔማ ላረጋግጥ ብዬ ነው እንጂ ዳግም ወንድሜ እንደሆነ እርግጠኛ ነኝ እያለች ነበረ ኤሚን ማለት ነው። እንግዲህ ኤርሚያስ ግን እኮ ዳግም ትክክለኛ ወንድምሽ ከሆነ ከውርሱ ይካፈላቸዋል። አንተ ግን ምን አይነት ሰው ነህ? እኔ በዚህ ሰዓት እንደዚህ ስሜት የተጎድቶ አንተ ስለ ውርስ ነው የምታወራው? የቤተሰቦች ትዳር እኮ ሊፈርስ ነው። አንተ ግን ምን አይነት ሰው ነህ? ሁለተኛ ከኔ ፊት ስለ ገንዘብና ስለ ውርስ እንዳታወራ እንዴ የኔ ውድ። እኔ እኮ ላንቺ ለወደፊት ስለማስብ ነው። እንግዲህ ኤርሚያስ በጣም አስመሳይ ነው። ኤሚን እንግዲህ ኤርሚያስን ስለምታፈቅረው ምንም ማስተዋል አልቻለችም እንጂ ሁልጊዜ ወሬው ስለ ገንዘብና ገንዘብ ብቻ ነው። ለምንድነው ላንቺ ድርሻሽን ይዘሽ ለምን ከቤት አትወጭም? ለምን እንደዚህ አታድርጊ? የሚለው እምጭ አድርጎ የእሷን ድርሻ በልቶ ከዛ ደግሞ እሷን ለመመለስ ነው የሚያስበው ማለት ነው። ኤሚን ደግሞ እንደዛ አታስብም። እውነትም የሚወዳትና የሚያፈቅራት ነው የሚመስላት ማለት ነው። ቆይ መች ነው ከአንዳንድ አይነት ሰው ጋር እንደዚህ አንድ ላይ የሆንኩት? እንዴት ነው ከአንተ ጋር ልሆን የቻልኩት ነው የምትለው እሷ ራሱ ማለት ነው። ይህማ ፍቅር ሳይሆን በሽታ ነው። እንግዲህ ኤርሚያስ እሷን ለምንድን ነው ዲኤንኤ እንድታደርግ የነገራት ማለት ነው? ለወይዘሮ ዝናሽ ጥላት ሆኖ እንድትነሳባት ነው። ለአምራን እያገዘ ነው ያለው ኤርሚያስ ማለት ነው። ለዛ ነው ዲኤንኤ አድርጊ ብሎ አግዝሻለሁ ምናምን ብሎ ይህንን ሀሳብ ያነሳው ለአምራን ለማገዝ ነው። ምክንያቱም ኤሚን ዝናሽ ከሌላ እንደወለደች ስታቅ ለእናቷ ያላት ፍቅር ይቀንሳን፣ ክብር ያላት ነገር ሁሉ ይቀንሳን ብላ ስለምታስብ አምራን ይህን ነገር እንድታውቅ ፈለገች። ለኤርሚያስ ነገረችው። ኤርሚያስ ደግሞ ይህንን ሀሳብ አመጣ ማለት ነው። ኤሚን ደግሞ ኤርሚያስን በጣም ስለምትወደው የሚላትን ነገር በሙሉ ትሰማለች። ለዛ ነው እንደዚህ ያደረገችው ማለት ነው። ናሆም እና ኑሃሚን እንዲሁም ዳግም ደግሞ ገጠር ላይ በጣም እየተዝናኑ ይገኛሉ። ከናሆም ጋር ሁና እያወራች ነበረ ስለ ቤተሰቦቿ እንዲሁም ደግሞ ስለ ገጠሩ ሁኔታ። ዳግም ደግሞ በርቀት ፈዞ እያያቸው ነበረ። ከኋላ እንግዲህ የኑሃሚን እህት መታ፣ አንተ ግን እንዴት ነው ኑሃሚን የምታያትኝ? ወይ መተሻን እንዲያላየውሽ ነበረ ግን እንዴት አየዋትኝ? በጣም በስስት ነው የምታያትኝ። አይ እንደው በስተመጀመሪያው እንደዚህ አይነት ነገር ካየሽማ በጣም ከባድ ነው። አንቺ ግን እንደምትታዩ አትመስሊም፣ አነጋገሮች ሁሉ በጣም ይለያል እያላት ነበረ። አዎ ግን እሷስ እንዴት ነው የምታኝ? እሷስ አይተሻታል ነው ሲላተኝ፣
አይ አንዳንድ ጊዜ በሾው ውስጥ የተከበቡ አበቦችን ለመቅጠፍ ከባድ ነው፣ ጊዜ ይወስዳሉ እያለችው ነበረ። ኑሐሚን እንግዲህ የምትወደው ናሆምን እንጂ ዳግምን እንዳይደለ የታወቀ ነው። ወንድ አጥር ደግሞ ኑሐሚንና ናሆምን አንድ ላይ ሆነው እያወሩ ሳያቸው ማለት ነው ይሄማ የከንፈር ወዳጅ መሆን አለበትኝ እያለ ነበረ። ቆይ ይሄን ከማይ ብሞት ይሻለኛል እንደ ባልኖር ይሻለኛል ብሎ እንግዲህ ሄዶ እያነገራቸው ነበር። አንተ ምን አይነት ሰው ነህ? እንዴት ብትደፍረኝ ነው ከሚስቴ ጋር ቆመህ ማየህ? እንዴ እንትና ይሄ ዳግምና የኑሐሚን እህት ደግሞ ምን ሊያደርግ ነው ሰውዬ ብለው እየሮጡ መጥቶበት ነበር። አንተ ሚስት ነው የምትለው እሷ ሚስት አይደለችም ስትል አንቺ አይመለከትሽም ዞር በይ ወደዛ። ኑሐሚንም እንግዲህ ቆይ አንተ ሰውዬ ከኔ ምንድን ነው የምትፈልገው? ለምን አትሆኝም ስትለው መተው እንደዚህ አንቺ እንደምትይው ቀላል ነገር አይደለም፣ አልፋታሽም ብሎ መጥቷቸው ይሄዱ ማለት ነው። ናሆም እንግዲህ ሁለተኛ ከኑሐሚን ጋር እንዳላይ ብሎታል። ቆየ ሰውዬ ግን ምንድን ነው የሚፈልገው እያለት ነበር ናሆም ለኑሐሚን። እውነት አንቺ እንደምትይው ሚስቱ እሱ እንደሚለው ሚስቱ ነሽ? አረ በፍጹም የሆነ ጊዜ ሽማግሌ ልኮ ነበረ እና እናቴም ሽማግሌዎቹን አሳፍራን የመለሰቻቸው። ስለዚህ እኔ በፍጹም እሱ ሚስቱ ልሆን አልችልም ብላ ለናሆም የመለሰችለት እና በጣም የሰፈሩ ሰው ሁሉ ይፈራዋል። ከዚህ በፊት እሱ ሰው ገሎ እስር ቤት ገብቶ ነበረ ስትለው ለናሆም ማለት ነው። ባይ ባይ ሁለተኛ ካጠገቤ እንዳደርሽ እኔ መሞት አልፈልግም እያለ ነበር ናሆም ፍራቱ ማለት ነው። እንግዲህ ዳግም ደግሞ እንደዚህማ መሆን የለበትም ማለት የሆነ እርምጃ መውሰድ አለብን። ሰውየው በጣም ከባድ ሰው ነው፣ ሲያዩት በጣም ነው የሚያሰሩ። እንግዲህ ኑሐሚን ምንም አያመጣም ሲጀመር እያለች ነበረ። ያው ኑሐሚን ምንም አትፈራውም ወንድ አጥር ማለት ነው። እሱ ግን በጣም ነው የሚያሰራው። ፊቱ እንደሚታየው ጀግና ጀግና ያጫውተዋል። ናሆም ደግሞ በጣም ነው የሚፈራው ማለት ነው። ኑሐሚን እንዲሁም ዳግም ሆነው የብቻቸው እያወሩ እንዲሁም ደግሞ ናሆም ለብቻው የሆነ ስራ እየሰራ ነበረ እና አምራን ስደውልለት ወይ አምራን ይቅርታ ለጊዜው ትንሽ ረፍት ማድረግ ፈልጌ ነበረ ብሎ እንግዲህ እንዴት ነሽ የኔ ፍቅር እያላት ነበረ። ቆይ አንተ ግን ምን ሆነህ ነው ስልክ የማታነሳው? ይህን ያህል አስከፍቻለሁ እንዴ? አረ በፍጹም አላስከፋሽኝም፣ ኔትወርክ እኮ የለ ሆኖ ነው። ያው ኔትወርክ ነው ከወደ አንቺ ቢጠራም ግን ለእኔ እየመጣልኝ አይደለም። እንዴ ጭራሽ ልታዳጅለኝ እየሞከርክ ነው እንዴ? እማላቅ ነው የሚመስልህ? ደግሞ እህኔም እኮ ኑሐሚንን ከጎና አድርገህ እየሆናን የምታወራኝ። ናሆምም እንግዲህ አረ በፍጹም እንደው አንቺ ግን የኑሐሚን ነገር አይዋጥልሽም አይደል? ይልቁንስ ናፍቀሽኛል ሲላት፣ አረ ከናፈቁማ ምን ችግር አለው? አንተ ካለህበት እመጣለሁ ስትለው፣ አረ በፍጹም እንደዛማ አይሆንም። ይልቁንስ ከማዬ ጋር እንዴት ናችሁ? እየተስማማችሁ ነው ወይ ሲላት፣ አዎ እርሳቸው ደውለው እየተስማመን ነው አሉ እንዴ ስትለው፣ ወይ እሳቸው ማለትሽ ብቻ እኮ እየተስማማችሁ እንደሆነ ያሳያል። አረ ሲጀመር እኔ እኮ ድሮውኑ ለቤተሰቦች ክብር ነበረኝ፣ እነሱ ናቸው እንጂ የሚጠሉኝ እያለችው ነበረ ለናሆም። እና በመሀል እንግዲህ ወንድ አጥር የሆነ በሬ ሊያባረር እየሮጠ ሲመጣ ናሆም እንግዲህ የመሰለው እሱን ሊመታው የመጣ መስሎትኝ ወንድ አጥር ብሎ እንግዲህ ስልኩን ነው የዘጋባትኝ። እንዴ የምን አጥር ነው የምትለው እያለች ነበር አምራን ማለት ነው። እንግዲህ እቃውን ሁሉ ትቶ ነው እየሮጠ የነበረው። እሱም እንዴ ደግሞ ለምንድን ነው የምፈረጥጠው? እሱ በሬውን ለመመለስ ነበር የሚሮጠው። እሱ ግን ወደ እሱ የመጣ መስሎት ነበር እንደዛ ሲሮጥ የነበረው ማለት ነው በፍርሃት። ኑሐሚን ደግሞ ለዳግም አረ ናሆም የት ሄዶ ነው? ቆየ እኮ ብቻዬን ነው እንዳጥር እንዳያገኘው ስትል፣ እንዴ ምንድን ነው ያለ? ለእኔም እኮ ወንድሜ ነው፣ እዚህ ቅርብ ቦታ ነው የሄደው። አረ በፍጹም አንተ ከሱ ፊት ወንድሜ ነው ስትል እንዳይሰማ እያለችው ነበረ። ለማንኛውም ለሄድና ሊሆ ብላ ናሆምና ኑሐሚን ሲሄዱ ማለት ነው። ናሆም እየሮጠ ነበረ፣ ወንድ አጥር ደግሞ ወደዛ ነው ሄዱ ነበረው። ቆይ ሰውዬ ምንድን ነው የሚፈልገው ከኛ? ቆይ ምን እያደረግክ ነው ሲለው፣ ምን አደረግኩ ደግሞ? አራውን እንኳ የሱ ጥፋት አይደለም፣ እሱ በሬውን ሊመልስ ነው እንጂ የሮጠው እኔ ለመምታት አልነበረም። ወደ እኔ መስሎት ነው እየሮጥኩትኝ እያለ ነበረ ናሆም ማለት ነው። ኑሐሚንም ደህና ነህ ናሆም አልተጎዳህም ወይ እያለችው ነበር። አረ ደህና ነኝ። እንግዲህ መጥቶ ኑሐሚን እኔ እና አንቺ መነጋገር አለብን ሲላትኝ ወንድ አጥር ማለት ነው። እኔ እናንተ ምን የምንነጋገረው ነገር የለም ገባህ? ምን ማለትሽ ነው? እኔ ጋር ገና ምንም የተጀመረ ነገር የለም፣ ምንም የጨረስነው ነገር የለም። እኔ ጋር ገና እየጀመርን ነው። ቆይ አያትሽ አልነገረችሽም እንዴ? ይህን ሁሉ ዘመን አንቺን ስጠብቅ ነው የኖርኩት። እንግዲያውስ እየጠበቀኝ ኑሮ እየጠበቀኝ መሞት ትችላለህ እንጂ መቼም እኔ እናንተ አንድ ላይ ልንሆን አንችልም። እውነታውን ወቀው ብላ ነው የነገረችው ማለት ነው። አንቺ ሴትዮ ተከበሪ፣ ምን እያልሽ ነው ሲላት፣ ዳግም አንተ ረፍ፣ ምን እያልክ ነው አንተስ ብትሆን? እኛም እኮ እንዳንተ ወንድ ነን አላበዛውም እንዴ ሲለው ማለት ነው። አረ ወንድና እንዴ? እንግዳውስ ወንድ ከሆንክ ናና ግጠማ ሲለው፣ አይ መጀመሪያ ዱላ አንጣልና እጅ በእጅ እንግጠም ሲል ነው ማለት ነው። አረ እባክህ አንተ ዳግም ዝም በል፣ ቢያንስ በሰላም እንሄድበት። ወግድ ወደዛ እንዴ? አላበዛውም እንዴ? ቢዛማ ኑሐሚንም በቃ ተው ዳግም ተው ብላ እንግዲህ ወደ ቤት ይዛቸው ይሄዳል።
ወንዳ ጥሩ መከከዬ ከኔ አይን ገብታን በክፉ ጊዜ ብሎ እየፎከረበት ነበር። ዳግም ላይ የኑሐሚን እናት ደግሞ እያወራቻቸው ነበረ፣ ናሆምንና ኑሐሚንን ማለት ነው። እሷ ከሄደች በኋላ ናሆም አንዳንድ ነገር ኑሐሚን እየጠየቃት ነበር። እኔ የምልሽ ማለት ካላስከፋዎች የሆነ ጥያቄ ትጠይቅሽ ስላት፣ ምንድን ነው ጠይቀኝ ማለት ዳግም እንደማየው ልጅ እንደማስበው አይደለም። ቀርቤ ሳየው በጣም ጥሩና ስነ ስርዓት ያለው ልጅ ነው። ስለዚህ ከሱ ጋር ያላችሁ ነገር እንዴት ነው ብሎ ሲጠይቃት፣ ምን ማለት ነው? ከዳግም ጋር ምንም ነገር የለንም እንደምታየው ነው ማለት ያው ለአንቺ ጥሩና አስተዋይ ሰው ይገባሻል ብዬ ነው፣ እንደ ዳግም አይነት ሰው። አይ እና ከወንድም ጋር እያጣበስከኝ ነው ማለት ነው ስትለው፣ እንዴ ለምንድን ነው አንቺ ግን ወንድም የምትይኝ ሁልጊዜ? ያው እየተሳሳትኩ አይደለም፣ ያው ከአንድ ቤት የምትኖሩ ከሆነ ወንድማማቾች ማለት ናችሁ ስትለው ለናሆም፣ እሱም አዎ ልክ ነሽ፣ እሺ ታዲያ ከወንድሜ ጋር እንዴት ናችሁ? ከዳግም ጋር ምንም ነገር የለንም እንደምታየው ነው። እኔ ያው የምወደውን ሰው ትቼ የምወደውን ሰው ከልቤ አውጥቼ ሌላ ሰው መውደድ አልቻልኩም ስትለው፣ ማን ነው የምትወዱ ሰው? ኤርሚያስ ነው? አረ በፍጹም ኤርሚያስ አይደለም፣ እሱን ደግሞ ረስቼው የለ ስንት ጊዜው እያለችው ነበረ። እና ማን ነው? አይ ብነግርህም ያው አይተ ካልተረዳኝ ልታውቀው አትችልም ስትል፣ ምን ማለት ነው? ምንድነው አይተ ካልተረዳኝ ማለት ምን ማለት ነው? በቃ እንደውም እኔ እናቴን ላግዛት ብላ ነው የሄደችው ማለት ነው። እንግዲህ ናሆምን ከአንተ ነው ፍቅር የያዘኝ እያለችው ነው በተቃራኒው ማለት ነው። ናሆም ግን አልተረዳትም። ከዚህ በፊት ኑሐሚን በቃ ናሆም የአምራን ነው፣ ኑሐሚን ወደ ራስ ተመለሽ፣ በፍጹም ናሆም ጋር አንድ ላይ መሆን የለብሽም እያለች ነበረ። ናሆም ደግሞ ኑሐሚን እንደምትወደው አያውቅም፣ ግን ዳግም ናሆምን በጣም እንደምትወደው ያውቃል። እንግዲህ ናሆም የሰው ባል ነው። እኔ ግን ደስ የሚለኝ ኑሐሚንና ዳግም አንድ ላይ ቢሆኑ ጥሩ ነበረ። ምክንያቱም ዳግም በጣም ምስኪንና የሚያሳዝን ልጅ ነው። በዛ ላይ ኑሐሚንን በጣም ነው የሚወዳት፣ እሷ ግን ናሆምን ነው የምትወደው ማለት ነው። ናሆም ደግሞ የሌላ ሰው ነው። ስለዚህ ዳግምን ጠበቅ ብታደርጊ ጥሩ ነው ብዬ አስባለሁ፣ ኑሐሚን ማለት ነው። ወይዘሮ ዝናሽ ደግሞ ቴዲን ለማግኘት ይላ ነበረ። በዛውም አምራን ተከትላት ነበር የወጣችው። አንተ ውሻ እንዴት እንደዚህ ታደርገኛለህ እያለች ነበረ ቴዲን። ቴዲም እንግዲህ አንቺ የሚባለውን ገንዘብ ካመጣሽ ችግር የለም ሊሞሪውን እሰጥሻለሁኝ። እሺ በቃ ገንዘቡን እሰጣለሁ፣ ግን ሊሞሪው ሌላ እንደሌለህ በምን አውቃለሁ ስትለው፣ እርግጠኛ ሁኚ አንቺም ከእንግዲህ በኋላ ቴዲ የሚባል ሰው አታውቂም፣ እኔም ዝናሽ የምትባል ሴት አላውቅም እያለት ነበረ። እንግዲህ ወይዘሮ ዝናሽ በራሷ ነው የንጣጣ ራሷ ላይ ያመጣችው። ምክንያቱም አቶ ሌይኩን ብቻውን የዳግምን አባት ሲቀብር ያለውን ቦታ ፈቶ አንስተ ቪዲዮ ሰርተ እኔን ከውጭ አድርገህ እሱን ብቻ ቀረጸ ላክልኝ ብለው ነው የነበረው። እንግዲህ እሷንም ማስገብቶታል ማለት ነው። እንደዛ ስታደርግ እሷም አብራ ከአቶ ሌይኩን ጋር ያን ነገር ስታደርግ አይቶ ቪዲዮ ቀርጿቸዋል ማለት ነው። እንግዲህ እሷ ያሰበችው አቶ ሌይኩንን በዛ ቪዲዮ ለማስፈራራት ይሁን እንግዲህ እጁን ለፖሊስ ሊሰጥ ነበረ። ወይዘሮ ዝናሽ ነበር ፍጹም መሆን የለበትም፣ ስለ ልጆች አስብ፣ እኔ ሚስጥር አድርጌ አብሬ እኖራለሁ በማለት ነው እንግዲህ ያሳሳተችው እንጂ አቶ ሌይኩን እጁን ለፖሊስ ሊሰጥ ነበረ። እሷ ደግሞ እንደዚህ ሚስጥሩን የጠበቀችለት በጥፉ ከሱ የሌላ ነገር ፈልጋ ነው ማለት ነው። እንግዲህ ቪዲዮ የያዘችው ለዛ ነው። አቶ ሌይኩን አስፈራታ ከሱ የሆነ ነገር ለማግኘት ነው እንደዚህ ያደረገችው ወይዘሮ ዝናሽ። ወይዘሮ ዝናሽ እንግዲህ በጣም ምስጥና ጨካኝ ሰው ናት። እንዴት ባሏ ላይ እንደዚህ እንዳደረገች አላቅም። ያው በጣም ክፉ ሰው እንደሆነች አቶ ሌይኩንም እየተናገረ ነበር ከዚህ በፊት ማለት ነው። እንዴት ነው ከአንቺ ጋር የኖርኩት? ምን አይነት ጨካኝ ሴት ነሽ ያላት ነበረ። ወይዘሮ ዝናሽ እንግዲህ ምንም አይመስላትም፣ ግን አምራን ሁሉንም ነገር እያየች ነው ማለት ነው። አንቺና ባልሽ አንቺና አቶ ሌይኩን ምን አይነት ወንጀል እንደፈጸማችሁ እደርስበታለሁኝ። ወይዘሮ ዝናሽ ከእኔ ከየትም ማምለጥ አትችይም። እኔ ከአምራን ጋር መሳተፍ አልነበረብሽም። እኔ ማን እንደሆነ አታውቂኝም እያለች እንግዲህ ቪዲዮ እየቀረጻቻቸው ነበረ ከቴዲ ጋር ስታወራ። ወይዘሮ ዝናሽ እና ቴዲ ተስማምተው ልክ ወይዘሮ ዝናሽ ስትሄድ አምራን መጥታ ለቴዲ ማለት ነው የእሷ ባል ከሚከፍል እጥፍን ይከፍላለሁ። ስለዚህ ለወይዘሮ ዝናሽ ያወራትን በሙሉ ለእኔ ትነግረኛለህ። ሊሞሪው ውስጥ ምንድን ነው ያለው ስትለው፣ አንቺ ደግሞ ማንሽ? እኔ አሁን እዚህ የነበረ ሴትዮ የልጇ ሚስት ነኝ፣ ምራቷ ነኝ፣ አምራን እባላለሁ ብላ እንግዲህ ቴዲን ታውቃለች ማለት ነው። እነሱ ከሚከፍልህ እጥፍ እከፍላለሁ። እኔ ስለ ችግሩ ትንሽ ነገር አውቃለሁኝ። አቶ ሌይኩንና ወይዘሮ ዝናሽ ማን ነው ገር ላይ የቀበሩት ስትለው፣ ቴዲ በጣም ነው የደነገጠው ማለት ነው። እንዴ አንቺ እንዴት የልጇ ሚስት ሆነሽ በዚህ ልክ እሷን መጉዳት ፈለግሽ? እንዴ አንተ የቢዝነስ ሰው አይደለ እንዴ? ስለ እሱ አይመለከትም። አሁን ልቅ ንገረኝ፣ ብሩን አሁኑን አስተላልፍልሃለሁ፣ 50 ሺህ ብር ቅድሚያ ክፍያ አስተላልፍልሃለሁ ስትል
እሺ በቃ ከወይዘሮ ዝናሽ ጋር ከድሮ ጀምረን ነው የምንታወቀው። ማለት ዘመድ ናቸው ማለት ነው። አዎ የራቅ ያለ ዘመድ ቢሆንም ዘመድ ነን። እና ደግሞ ሀብታም ስለሆነች እየመጣው አንዳንድ ጊዜ ገንዘብ ስጠይቃትኝ ሰድባና ቋሻ ነበር የምታባረረኝ። አሁን ግን በከባዱ አገኘኋት። ቴዲ እኮ ነኝ እያለ ነበረ። አይ ጥሩ ነው እንግዳውስ አንተና እኔ አብረን አንድ ላይ እንሰራለን ብለዋል ማለት ነው አምራን። እንግዲህ አምራን ሁሉም ነገር ደርሳበታለች። ግን የዳግም አባት መሆኑን በምንም ነገር ልታውቃችልም። ምክንያቱም ቴዲ ራሱ አላየውም፣ ፊቱን ያው ተሸፋፍኖ ስለነበር ማንም አላየውም ማን እንደሆነ የገደሉትና የቀበሩትኝ። ግን አምራን ትደርስበታለች ማለት ነው። ውድ ቤተሰቦች በክፍል 58 ይህንን መስል ነበረ። በክፍል 59 እስከምንገናኝ ድረስ ቸር ሰንብቱ።